እንጀራ ፎቢያ አለብኝ። ዛሬ ፍርሃቴን ለማሸነፍ አብሬያችሁ እበላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁኝ። እንዴት ነው የሚበላላችሁ? ቆይ እዩት፣ እንጀራውን እዚህ ጋር ላይክ ብዙ ነጥብ አለው። ይመራል፣ በጣም ይቆመጥጣል። በአዲስ አበባ ከተማ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተይዘዋል። እንደቀራችሁ ከሰገራ ማፍላት እኮ ነው። እዩት፣ ይሄ ጎረምሳ ምን እንደሚል ስሙልኝ። መኪና ከሌለ ቤት ከሌለ ገንዘብ ከሌለ ወደ እኔ እንዳትመጣ። ትሽ ምንድነው ታለንት ካንተ? በእንግሊዘኛ ሞቲቬሽናል ስፒቾች። ጭራሽ በእንግሊዘኛ ሰው በአማርኛ አለቃም አለ። አቶ ብርሃኑ ነጋን እንዲህ ቤተ ብያለሁ። አቶ ብርሃኑ ነጋ ተሙዬ ቪዲዮ ይጀመርልን። ሰላም የቲቪ ቤተሰቦቻችን ምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጄ በሚያሰኙ ጅንባ በሚያስጭኑ እንዲሁም ደስ በሚሉ ቪዲዮዎች ተመልሰንላችኋል። ከቪዲዮቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ከኖሩና ሰሶ እንዲሁም ከሽኑ አጣፍጠው የሚያቀርብላችሁ ግስላው ወዬ የማር ወለላው አንድ ላይ በመሆን ነው። ቤተሰቦችን እንግዲህ እኛ ጋር እንደተለመደው ምንም አይነት ካሽ ገንዘብ አንቀበልም፣ እንዲሁም ቼክ አይሰራም፣ እንዲሁም ማስያዣ አንቀበልም። እኛ ጋር ቢሰራ የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን አርጋችሁ ለኖቲፊኬሽን ከርበት ብላችሁ ላይክ ምልክቷን ስታደርጉ ለማበረታቻ ልባችን በደስታ ይላል ማለት ነው። ቤተሰቦች ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችንን እየገባችሁ ማዘዝ ትችላላችሁ። ሲሪየስ ነው የምላችሁ። ይሄን ቪዲዮ ላይክ አድርጉልኝ፣ ለብዙ ሰው ይድረስ። ተቀዛቅዘናል ወገን። ቪዲዮ ላይክ እያደረጋችሁ ዳይሪ ቪዲዮ ስንት ላይክ ይሁንልህ? 10 ላፍ ለከት የለውም። ይሁን አለው። እኔ ጋር እንጀራ ፎቢያ አለብኝ። ዛሬ ፍርሃቴን ለማሸነፍ አብሬያችሁ እበላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁኝ። አላቅም እንዴት እንደምሆን እስወር አላቅም። እንዴት ነው የሚበላላችሁ? ቆይ እዩት፣ እንጀራውን እዚህ ጋር ላይክ ብዙ ነጥብ አለው። ፈጣሪ እሺ፣ ማኪያሹ ካለ መሞከር አለብኝ። እዩት፣ ይሄ ነው ይገላል። እየጸለይኩኝ ነበር። ኦ ማይ ጋድ ይመራል፣ በጣም ይቆመጥጣል። ለምንድን ነው የበላሁት? በቃ የዩቲዩብ ቤተሰቦቻችን ከዛሬ በኋላ ቪዲዮ ስለማንሰራ ለዚህ ነው የምላፈው። ለዚህ ነው ህይወትንም አላምናት። ጭራሽ ቆመጥጣል። የተጎዳ እንጀራ ነው፣ ተጎድቷል። ነጥብ አለበት። ማዲያት ነው ያየሽበት። አይላሽ ነው እናት አንጀቴ ተቃጥሏል። እግዚአብሔርን ታዝሎም እያጨስ ልጅ ይስጥሽ። ሌላ ይቆመጥጣል። አረቄ ነው እንዴ ጠጣሽው? ቤተሰብ እውነት በጣም ብዙ ባወረ በጣም ደስ ባለኝ። ይሄ እዚህ ጋር ተናንቆኛል። እናንተ ጻፉት ሐሳባችሁን በእናታችሁ። አንተ እግዚአብሔርን እውነት ተናድጃለሁ። እንደው ቀልደሽ ከሆነ ማለት ነው። እንደው የሰው ልጅ አይረገም፣ ይቅር ይበልሽ መድኃኒዓለም። ስንቱን ይሄንን እንጀራ ለማግኘት በበረሃ ተሰዶ መከራውን እየበላና እንደው የስንቱ የአውሬ እራት የሚሆነው ለዚች እንጀራ ነው። ይሄ እቺን ለማግኘት ነው። ስንቱ እዚህ መንገድ ላይ የምታየው ሁላ ያለ እድሜው የሚሸከም የሰው ፊት የሚገርፈው ለዚች ለቁራሽ እንጀራ ነው። ለዚች ለቁራሽ እንጀራ ለምቆመጥጠው አንቺ አሁን ይመራል አልሽ የለም። በእርግጥ ይመራል። ተዘፍዝፎ ለሚበላ የሰው ሀቅ አይደል? የሰው ገንዘብ አይደል? ይመራል። ልክ ነሽ። ተዘብልሎ ቢበላም እንዴት ነው የማይመረው? ላብ ነው እኮ። ላብና ደም ሲቀላቀል ይመራል። እና ፈጣሪ አምላክ ልቦና ይስጥሽ። እንደው አንደኛውን ፈልቶባችኋል፣ እንደው አረጋጊውን ይላክላችሁ። ሌላ ምንም አይደለም። አራስ መጠየቅ ማለት
አራሷን ሂዶ ቅቤ መቀባት፣ ልብስ ማጠብ፣ ከቤት ምግብ ፈትፍቶ መውሰድ፣ ማርያም በሽልም ታውጣሽ ብሎ መመለስ እንጂ ሄዶ አፍ መክፈት አይደለም። ሄዶ ስለተወለደው ልጅ ከለር ማውራት አይደለም። ስለ ወፍረቱ ስለ ቅጥነቱ ማውራት አይደለም። ስለ ጡት ነው ጡጦ ነው የሚጠባው ማውራት አይደለም። ስለ ምጥ ስለ ኦፕሬሽን ለማውራትም አይደለም። እሺ ቤቷን ጀጅ ስለማድረግ ስለምትበላው ስለምትጠጣው ነገር ለመጎብኘትም አይደለም። እንደፈለገው ሐሳብ ለመስጠትም አይደለም። ስለ ቦርጫም ለመናገር አይደለም። የቀረው ውስጥ የቀረ ልጅ አለ እንዴ ለማለትም አይደለም። አራስ ቤት የሚኬደው አራሷን ለማገዝ ብቻ ነው እና ምኞት መልካም ምኞታችንን ለመግለጽ እሺ፣ እንጂ እየሄዳችሁ ገንፎ ለመብላት አይደለም። ገንፎ ቤታችሁ ሰርታችሁ ብሉ፣ ካልሆነ አትሂዱ፣ ቅሩ፣ አትጠይቁ። እንደው እኔ አንድ ነገር ልንገራችሁ፣ የወዴን የተናገረችው ይቅር በሉኝና እንደው እንዳትቀየሙኝ። ግሴ ከዚህ ቀደም የነበሩ አራስ ጥያቄዎችን ያውኖቹ አንድ አይነት ናቸው? በጭራሽ። እንደው ትዝ ይለኛል እና አይኑ ከቡ እነ ጣይቱ እንዲሁም እነ ፀሐይ ተሰብስበው አራስ ለመጠየቅ ሲሄዱ ትዝ ይለኛል። ምሳቃ በዳንቴል ይታሰራል። ከዛ በኋላ ዘንቢል ውስጥ ይከተታል። ከላይ ደግሞ እኔም ባለ በኦሪጂናል በቻይና ፌርሙዝ ሙቅ ትኩስ ሙቅ። ከዛስ ቤት ሲገቡ እንኳን ማርያም መረችሽ ይላሉ። ከያን ቅቤ ያወጣሉ። ቅቤ የሚያዘል ምጅር አናቷ ላይ አናትሽ ደርቋል እኮ አናቷ ላይ ጎረቤት እየመጣ አናቷ ላይ። ከዛስ ሳይቺ ነገር ታቀዘቅዝ እስቲ ይባልና በምን በመሰለች ማግ በሷ ይቀዳና ትኩስ ታጪ ሰውነት ይሁንሽ ታጪ። ከዛ ልጁን እደግ ተመንደግ ለእናት ለአባት መጠቀም ሁን ብሎ መርቅ ይወጣሉ። ያውን ጊዜስ እሺ ቤቱን እንኳን አታስቀቢውም። እዛ ቤት ያለችው ሰርታለች፣ 2 ቤት ለእናት ሰርታለች፣ አንቺ 2ኛ ልጅ ወለድሽ። ሐሜት ነው የተያያዝነው። እውነቱን ለመናገር ከሆነ ይሄ ነገር ሁላችንም ውስጥ አለ። እስቲ እናንተ ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። እኔ ይሄንን ነገር ያየሁት ከእናቴ ጋር ያቺ ብትቀዳው ሙቅ የለም ለመቃረም ሲባል በፌርሙዛ ክዳን ትንሽ ትደርሰኛለች። የዛን ሰዓት እጄን ይዛኝ ትሄዳለች። እሷን ለመቃረም ሲል ነው መሄድ የነበረው። የዛን ጊዜ ያየሁትን ነው። ነገር ግን ወንዶች ብዙም ጊዜ አይፈጁም። እንኳን ማርያም ማረች ይችላሉ። ገንፎ ካለ ገንፎ ይበላሉ። ወልቅ ነው የሚሉት። ከሆነም በጊዜው ይመጣል። የባል ጓደኞች በጊዜው ይመጣሉ። ለመጠገኛ ተብሎ ከቅቅሉም ከጥብሱም ከዱለቱም ትብላ ሰውነት ይሁናት እስቲ መረቁን ቅባቱን ይሰጣት ይባልና ይጠበሳል፣ ይታረዳል፣ ይበላል። አሁንስ ሐሜት ሆኗል ለነገራችን። ልክ ነሽ ያልሽው ታለም። እኔ ምንም ካንቺ ከክርክር የለኝም። በአዲስ አበባ ከተማ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተይዘዋል። በሾላ ገበያ ድርጊቱ ሲከናወን ነበር ያለው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአጠቃላይ ወደ የታሸጉ ዶሮዎች ወደ 100 እንደዚሁም ደግሞ 42 ደግሞ ለመታሸግ የተዘጋጀ ዶሮዎች በቁጥጥር ስር መዋላቸው ተሰምቷል። እንደቀራችሁ ከሰገራ ማፍላት እኮ ነው። እውነቴን እኮ ነው። ምን ያላበላችሁን ነገር አለ። ይሄ በተለይ ሰው ሆድ ውስጥ የሚገቡ ነገሮች ባር ነገር ጨምራችሁ ፈጣሪ ዝም የሚላችሁ ይመስላችኋል? በጭራሽ እንዱ በረከት እኮ የለውም ገንዘቡ ባካችሁ። ጭራሽ የሞተ ነገር እንደ ዶሮ እኮ የሚጣፍጠው ቤተሰብ ትዝ ይላል። በስማም ብሎ ወይ ቢስሚላህ ብሎ ታርዶ በስነ ስርዓት እናቶች ገንጥለው በስነ ስርዓት እንትን የተባለ ነፍሱ የጠፋ ለዛውም የከረፋ። አሁን ዶሮን እንደምወደው እውነት ዶሮን የምወደውን ያክል ልጠላው ነው እንዳለን ዶሮዬ ላይ የሚጨክን አንጀት እንኳን የለኝም። ግን እንደው መጤኔ ይስጣችሁ፣ ሌላ ምንም አይደለም። በስግብግብ ነጋዴዎች ዙሪያ በጣም ብዙ ነገር ብለናል። ብዙ ቪዲዮ ሰርተንባቸዋል። ሌላ ምንም አንልም። ልጆቻችሁን ሳይነካ ቤተሰቦቻችሁን ሳይነካ እናንተው ላይ የሰራችሁት የእጃችሁን አግኙ። አሜን። አዎ እሱ ፈጣሪ ቆጥሮ የሚከፍል አለ። በእጥፍ ደብል ዲጂት አድርጎ እሱ ይክፈላችሁ። ጥሩ ስራ አይደል የምትሰሩት? ይክፈላችሁ ይላሉ እኮ እናቶቻችን። የስራህን ይስጥህ፣ የእጅህን ፍሬ ብላ። ሰው የዘራውን ያጭዳል ያጨደውንም ይበላል። ወገን ዘንድሮ ብሎክ የምንደራረገው ከፌስቡክ፣ ከኢንስታግራም፣ ከትዊተር፣ ከቴሌግራም ከተለያዩ ፕላትፎርሞች ብሎክ እንደራረጋለን። የድሮ የ90ዎቹ ብሎክ አደራረግ እንዴት ነው ታውቃላችሁ? ተመልከቱ። የድሮ ሰው እንዲህ ነው ብሎክ የሚደራረገው። ፎቶ ትዝ ይላችሁ ከሆነ ፎቶ ራሱ በጀማ ነው ሁሌም ቢሆን ማለት ነው። 5-6 ሆኖ ትዝ ይለኛል። በቃ እንደዚህ አንድ 4 ከዛ ረብራብ ከስር 2 አሉ 6 ወፎች 3 ወፎች። ሴቶቹማ በቃ ያስቀምጡም 4 ወፎች ዙ ነበር ወፎ። ከዛስ ከ5 ውስጥ አንዷ ከተጣላች ብሎክ
አናቷን ይኸው ተመልከቱልኝ። የምሬ ነው። እኔ እህቴ ላይ ስላጋጠመኝ ነው የምር ከጓድ አሁን አብረው ናቸው፣ ሁሉም አንድ ላይ ናቸው። ከአንዷ ጋር በሆነ ምክንያት ተጋጩላችሁና ከዛ አናቷን እንደውም እኛ ጋር የሚደረገው እንዴት ነበር መሰለህ? እንዲህ ፊቷን ይፍቁታል። የታባሽ ብሎ ካደረግኩሽ ነው። ወንድ ደግሞ የሚያጨስ ከሆነ ከፍቅረኛው ጋር ከተጣላ ፊቷን ጥርቁስ። ኧረ እኛ ኢትዮጵያውያን እኮ ታሪከ ብዙ ነን። ይመቻችሁ። ግን እናንተ ግን እንደዚህ አድርጋችኋል። ሳቷችሁ ንገሩ በእናታችሁ ፈልጌው ነው። ትዝ ይላችሁ ከሆነ 4 ወፎች 5 ወፎች 6 ወፎች የሚባሉት በ90ዎቹ ሰዓት 3 ወፎች የሚል ሴቶች የሰሩት የሚገርም ፊልም ነበረና ከዛ ላይ የተወሰደ ነው። 4 ወፎች ከዛ the 3 bird 4 bird 6 bird ከዛ የሆነ ሰዓት ክፍል ሙሉ በርድ በበርድ በጀባ በርድ ከዛስ ፎቶ የሚነሱት እንደመሰላችሁ ትሪፕ ይባልና ከአንድ ሰፈር ገጠር ይሄዳሉ በአገልግል ምግብ ከዛ ጥበብ ያደ እኔ ግን የሲስተርን ፎቶ ይዤላችሁ እመጣለሁ። ቃል ነው ምገባላችሁ። እሷን ራሱ ኢንተርቪው ማድረጋችን አይቀርም። ግስ የምሬን ነው ብላችሁ 6 ናቸው 7 ናቸው። ከዛ ዶፕ ናቸው። እዚች ጋር እንዲያዛል ጸጉር በዛን ሰዓት ሹሩባ ከዚህ ብትን ያደርጉትና አናታቸው ይያዛል። አገልግል ከዛስ መጠጡ ኦፖፕ የቢሪንዳ ምናምን በጀት የለም። ቢራ ነውር ነው። ቢራ የዛን ሰዓት እውነቴን ነው የምላችሁ እኛ አካባቢ ቢራ የሚጠጡ ሰዎች ከተያዩ እንትን ቡና ቤት እንትን ውስጥ ናቸው ምናምን የሚባሉ ናቸው። እና ቢራ የሚጠጣ ሰው በጣም ትልቅ ሰው ወይም ደግሞ ሰካራም ነበር በዛ ሰዓት። አሁን በዚህ ሰዓት እንዴት ነው? ኧረ በቃ እስቺኳ ታምራለች እንብላት አይደል የሚባለው? በዛ ሰዓት በርድ የሆነች ቺክ ናት። ኮፋ ያወጣው አንተ ሪመቻችሁ። እንደው ታሪክ ካላችሁ እንዲነገርላችሁ ብትፈልጉት የ90ዎቹ ሰዓት ትውስታችሁን ካላችሁ የተማራችሁበት በቃ ያስታወሳችሁን ነገር ካለ በውስጥ መስመር አናግሩን። ትውስታችሁን ይዘንላችሁ እንመጣለን። አቶ ብርሃኑ ነጋን እንዲህ ቤተ ብያለሁ። አቶ ብርሃኑ ነጋ እግዚአብሔር አምላክ ያሰበክ አንተ በውስጥ ያሰብከውን እንግዲህ እርሶ ልበል ይቅርታ፣ እርሶ ይሄንን ነገር ከአምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሐሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሐሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል በይው ተብያለሁ። ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። ያሰበው ሐሳብ ምንድነው ለሚለው ሁልህም ተንበርክከ በጸሎት ጠይቅ። በሰሞኑ በርግጥ በዛኛው ሶሻል ሚዲያችን ላይ አጋርተነዋል። ዶክተር ብርሃኑ ነጋ የትምህርት ሚኒስተር ዋና ተጠሪ በጣም የሚገርም ዜና አምጥተዋል። የወጡት ህጎች ምንድናቸው ለማለት ያክል በዛኛው ዩቲዩብ ቻናላችን ሰርተነዋል። ለማስታወስ ያክል እስቲ ቪዲዮን አይተን እንመለስ። ሴት ተማሪዎች ጥንቃቄ አድርጉ። ትምህርት ሚኒስቴር ለእናንተ አዳዲስ ህግና መመሪያዎችን አውጥቷል። ይህ ቪዲዮ ለሚመለከታቸው ሴት ተማሪዎች እንዲሁም ደግሞ በአጠቃላይ ለተማሪዎች ሼር እያደረጋችሁ እንዲዳረስ አድርጉ። የትምህርት ሚኒስቴር ባወጣው አዲስ መመሪያና ህግ መሰረትም ማለት ነው የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና ኩል መኳል እንዲሁም ደግሞ አላስፈላጊ የሆኑ ጌጣጌጦችን ማድረግና ከተፈጥሮ ጸጉራችሁ ውጪ ማለት ነው አርቲፊሻል ጸጉር መቀጠልም ሆነ አላስፈላጊ የሆኑ ጌጣጌጦችን ማድረግ በህግ እየተከለከለ ነው። ምክንያቱም ደግሞ ትምህርት ሚኒስቴር አዳዲስ ህጎችና መመሪያዎችን አቅቷል። እንዲሁም ደግሞ እስከ ቅጣት ድረስ የሚያደርስ ህግ ነው ያወጣው። በአጠቃላይ ተማሪዎችን የሚመለከት ኢትዮጵያዊነት ባህልን የማይገልጹ ቀኖችን በትምህርት ቤት ውስጥ ማክበርም ጭምር እንዲሁ ተከልክሏል። እንዳይከበሩ ከከለከላቸው ቀኖች መካከልም እንግዲህ እንደ ክሬዚ ዴይ፣ ከለር ዴይ፣ ቤቢ ዴይ፣ ኦልዲዝ ዴይ፣ ቶሜቶ ዴይ፣ ቫላንታይንስ ዴይ ጨምሮ ማለት ነው በትምህርት ቤት ውስጥ የሚከበሩ ማንኛውም አይነት ከኢትዮጵያዊነት ባህል የወጡ እንዲሁም ደግሞ የኢትዮጵያዊ ባህል ያልሆኑና ትምህርት ሚኒስቴርም የሆነ ሌሎች አካላት የማያውቋቸው ምንም አይነት ቀኖች እንዳይከበሩ ክልከላ እንዲሁም ደግሞ መመሪያን አውጥቷል ማለት ነው። በተማሪዎች ጥንቃቄ ታደርጉ እንዲሁም ደግሞ ከእንደዚህ አይነት ድርጊት ልትቆጠቡ ይገባል። ትምህርት ሚኒስቴርም ይህንን ነገር ያደረገው የተማሪዎችን ስነምግባር ለመቆጣጠር ያወጣው ረቂቅ ሀሳብ እንደሆነም ጭምር ተናግሯል ማለት ነው። እነዚህን ጥንቃቄዎች አድርጉ። ለሚመለከታቸው ተማሪዎች ሼር አድርጉላቸው። እንግዲህ ከህጎቹ መካከል በጥቂቱ እነዚህ ናቸው። እኔ ይበል የሚያሰኝ ነው። እኔ እውነት ዶክተር ብርሃኑ ነጋ ከእህተ ማርያም ጎን ሆኜ ባበስሮት በሉላ ደስ ይለኛል። እውነት እንዴት ደስ እንዳለኝ ይሄ ህግ ሲወጣ አዳሜ
ቻፕስቲክ ነሽ ምንድነሽ በጻነትሽ ምንቅ የሚያደርግሽ ሁላ ዴስክ ላይ ወጥተሽ የምትጨፍሪ ሁላ ዴ እያልሽ ቤት ውስጥ የተደፋው እንኳን አታነሽም ቃስ አታነሽ የበላሽበት ማታጥቢ ሁላ ወርከር ስደይ ብለሽ ያከብራሉ ወርከር ስደይ ቤት ውስጥ ስራ አይሰራም ውጪ ወርከር ስደይ እንደው ማስጠላታችሁ እሰይ ይተባታችሁ እንኳንም ነው ይሄ ይወጣላችሁ አሁን ትንሽ ቆይቶ ሱሪ ዝቅ የምታረጉ ከባህል ይወጣ ተብሏል የሚኒስከርት ዩኒፎርማችሁን አድርጋችሁ ወደ ላይ ይሄ ለምንድን ነው እንካ ግን አትንካ የሚያስብል የለም ከጉልበት ሙታንት ያስንቃል እኮ ከምናምን በታች ከጉልበት በላይ ተደርጎ ሩብ ጉዳይ ለንውስ ጉዳይ የሚታይ መጥቶልሻል እንዴ ተላጨሽ ተገቢያታለሽ የታባሽ ቤተሰብ እስቲ ትዝ ይላችሁ ከሆነ ያኔ ልክ በአመቱ ጀምሮ በሶስተኛው ምናምን ወር አካባቢ በሙሉ ለበጭስ እጥንም ይሆንበት ሄዳር ነው ያን ቫይብ እስቲ ላሳያችሁ እኛ ሰፈር ነው ተመልከት እሱ 2009 በነገራችን ላይ ህዳር ሲታጠብ በምክንያት እንደሚታጠን ታውቃላችሁ እኔ እንደሰማሁት ባፈ ታሪክ ከሆነ የሆነ ጊዜ በሽታ ገብቶ እናት አባቶቻችን መለኛ ዘደኛ አይደሉ የዛን ሰዓት በሽታውን ያባረሩት በዚህ ጭስ ነበር አሉ ከዛ በኋላ ህዳር ሲታጠን በሽታው ፈንጣጣ ይሁን ምን ይሁን ብቻ ግን በሽታውን አላስታወስኩትም ግን ለዛ ተብሎ ነበር የሚጨስ የነበረው አሁን ላይ የሚያሳዝን ዜና ልንገራችሁ ተከልክሏል የምር ቆሻሻ ለቆሻሻ ለሚረከቡ አሳልፋችሁ ተሰጣላችሁ እንጂ ማጨስ ክልክል ነው ተብሎ እንትን ብሏልና አንተ ግን ሲደብር እውነት ማንኛውም ግን የለመድነው ነገር አንድ አውደ ዓመት ነው የተላመድከው ነገር እኮ እንደ አውደ ዓመት ነው እኔ አሁን በዓል ነው የሚመስለኝ በየበሩ ይታጠናል ከዛ በኋላ ልክ 11 ሰዓት ቫይቧ ትዝ ትላለች የዛ 11 ሰዓት ቫይቧ ሰፈሩ ጭጋግ ለብሶ እንዳለ ሸዋ ሁላችንም ወተን እንደ ቀልድ ነው ሁሉ ነገር ትዝታ የሚሆነው አንተ ወላጆች ዛሬ ሀሜት ነው ጉድ እያላችሁ እናንተ ኮመንት ላይ ወይ ጉድ አሄ ምናምን እያላችሁ አብራችሁኝ mu ሌሎቻችሁ መውጣት ትችላላችሁ እና ማንን ነው የምናማው በሉኛ እነዚህ የልጆች ምሳቃ ኮንተንት የሚሰሩትን ሰዎች ነው የምናማው ምን አድርጉ ነው የሚሉን ማለት ወዴት እንሂድ ለነሱ ስንል ልቦናችንን ጎርቶ ህልውናችንን ኑሯችንን በቃ መጎዳት የሚችሉት ነገሮቻችንን እኮ ነው እየጎዱት ያሉት ይመጡና ቀለል አድርገው ከፈገግታ ጋር ዛሬ እንግዲህ በቤት ውስጥ በቀላሉ እንዴት የልጆቻችንን ምሳቃ መስራት እንደምንችል እናያለን ይሉና 99 በአድ ነገር ከ99 እኮ የምናቃቸው እነ ሽንኩርትና ቲማቲም ነው ሌሎች አዩ የሚጨምሯቸው ነገሮች በልተን አይደለም ጋይስ በስም እንኳን ጥሩ ብንባል ማናቃቸው ነገሮች እንደዋዛ ቀለል አድርገን ቤት ውስጥ በሚገኝ ነገር ይያሉ ምሳቃ ያሰሩ ይልካሉ ለልጆቻቸው አሁን ይሄ ምንድነው የሚባለው ማን ነው ሃይ ሚላቸው እንዴት ነው ምናረጋቸው እንማቸው በቃ ጻፍ አርጉልኝ እንማቸው ዲ ተጨነቅን እንደው ማማት አይጠበቅብሽ እውነትሽን ነው እናት አለም እውነትሽን ነው እንደው የዘንድሮ ልጅ ያን ያክል እንኳን ይበላል በርግጥ እንዴ የዘንድሮ ልጅ በጋዣ ሆኗል እውነቴን ነው ብላችሁ የውጭ ፊልም ላይ ምናምን የሚያዩት ነገር አለ ይበላል የዘንድሮ ልጅ እንዴ በፊት አንድ እንጀራ ነጠፍ ይደረጋል ላይ ድንች ወጥ አልጫ ወይ ደግሞ ቀይ ወጥ ይደረጋል ከዛ በኋላ ከጎን ምሳቃዎቹ የድሮቹ ኮዳላቸው ከሌላውም ደግሞ ኖርማል አይላንድ እንትን ባይላንድ ውሃ ይሰደረግላችሁና ይሰደዳል ከዛ በኋላ በልተው ሲመጡ ደግሞ መክሰስ ሊኖር ይችላል ከሌለም ቆላቸውን ያረጉና አግድሙን በላይ ሁለተኛዋታል እዛስ ፈሱን እያንዛረጠ መተኛት ነው ያው ልጅሳ ለልጄ ምሳቃ እንቋጥርለት ይባላል ምን ነው የሚቋጠርለት ሜንዲሽ ዋናው አለ ዋን ዲሽ ናይል ሳት ምናምን አይደለም የሚበላው ዲሽ ነው እንቁላል አሳ ዶሮ ከዛስ በሳይድ በኩል ፍራፍሬ ምናምን ዴዘርትና እኛ የፎር አፕል ላይ ነበር ማቀጠኔ ልሙት አፕል ከጎን ከዛ ሐባብ ምናምን በዚህ በኩል ደግሞ ትንሽዬ እንትን ምን ነበር ያለችው ፓንኬክ እላዩ ላይ አይስክሪም ተደፍቶበት ከዛ በኋላ ያን ሁሉ ምግብ ታስሮለት ሄዶ ይበላል ሚሶች ሲቆጡት ከዚህ ሲሉት ፊቱ አለርጂክ ንግግር አለርጂክ ይሆንበታል ቁንጥጫ ታው ተነክቶ አይደለም በቤቱ ወላጅ አንጣ ብሎ ልጆችን ይልኩና ወላጆች ሲመጡ ልጆች ይከሰሳሉ እንዲያደርጎኝ እንዲተፈጥሩ እንዲ ትምህርት ቤቱ ሳላስተምር ብሎኝ እንዲ አላማር ብሎኝ እንዲ አስቸገረኝ ሁሉ ይዘረገፋል አሁንስ ወላጅ ተማሪ
ዳይሬክተር መምህር ይቆማል፣ መምህሩ ይከሰሳል። ልጄን ሰደበብኝ። ልጆቻችሁን ሆድ አታስፉባቸው። በቃ ካለ አብሉ፣ ጥሩ ነው ይብሉ፣ ግን በመጠን አድርጉ። ደግሞ አትቅረጹ። አዎ እንዴ አትቅረጹ እንዴ! ልጁ እኮ ተሸክሞ ሲሄድ እኮ ጠፈር ነው የት የሚሄድ እኮ ነው የሚመስለው። ናሳ ደብተር ነው የሚይዘው፣ እህል ነው የሚይዘው። ግመል አረጋችሁት እኮ ጭራሽ እዚህ ድረስ ይሸከማል። 2 ደብተር ነው ያለው፣ ምሳቃ 7። እየጋጥኳለው ወይስ ተምረናል የምትሉ ነው የምትልኩት? ሊበላ ነው የሚሄደው፣ ሊማር ነው እንዴ? አንዱ እንኳን ስቅስቅ እኮ አለቀሰው። ወንድሜ ስቅስቅ ብሎ ነው ያለቀሰው። ምሳቃውን አይቶ መምህሩ ደሞዙና የልጆቹ ሲያይ ጥብስ አይቶ መጥቶ ሽሮ ሲበላ እንደውም ትዝ ይለኛል። አንዱ መምህር እንደውም ርቦት የነገ አሳይመንታችሁ ጥብስ ወጥ ነው ብሏቸው ነበረ። ያፈር ልብላ ዛሬ እና እሱ ስንጋባ ምንም የለንም ማለት ነው። ሽማግሌ ልኮ ሰርግ ተወሰነ፣ ተጋባን። ጋብተን እንደምታይኝ እና እሱ ነን። ቤት የለንም። ቤት መከራየት ነበረብን። እንዴ ቤት ሳትከራዩ እንዴት ይሆናል? በቃ የለም ማለት እና እሱ መጋባታችን እንጂ ያየነው ሰው ትዳር አድርጎ ሰርግ ድረስ ከደረሰ ምንም ይሁን ምን ቤት ተከራይ ያስፈልጋል። ፍራሽ የሚሆን ተጋዝ አመን አለ ዜሮ በቃ እኛን በዜሮ ስታባጅን ዜሮ ነን በቃ። ጊዜ ደግሞ ብር ሸልሙኝ ማማም ይባላል። በሰርጋችን ማግስት ቤተሰብ ጋር ተኬዶ የሚጠቀም እሱን ሰበሰበና መጥቶ ሲያኝ አሳዘንኩት። ሲያኝ ማለት ነው ሲያኝ ትንሽ ልጅ ነኝ፣ ምንም የለንም በቃ እሱ ምንም የለውም። እኔ ከሱ ጎን መቆም ፈልጊያለሁ። በቃ እንዲህ ሀሳቤን አይቶ ብቻ አሳዘንኩትና ኑ በቃ የሆነ ዕቃ ገዛላችኋለሁ ብሎ ይዞን ሄደ። በሸልሙኝ ከኔ ቤተሰብ በወሰደው ብር ፍራሽ ገዛን። መሬት ላይ የሚነጠፍ ፍራሽ፣ ብርድ ልብስ፣ የስኩዌር ብርድ ልብስ ትዝ ይላል። ደብረ ብርሃን ዳባ ገዛን። ፕላስቲክ መሬቱ ላይ የሚነጠፍ ፕላስቲክ የሚያንሸራትተው ለመሬቱ ያስፈልጋል። እሱ ጋር አፈር ነው። እሱም ቀላል አልተጫወትንም። እዛ ጋር ጥፈን እንተኛለን። ማታ እዚህ ጋር ተኝተን ጠዋት እዛ ጋር ነን። ጊዜ ሁለት ለምን ይዞ ሄዶ ላስቲክ ያንሸራትተው እነት ለምን ደግስ እዚህ ጋር ተኝተን ማታ ጠዋት ስንነሳ ሁለታችን እንሞታለን። በቃ እዛ ጋር ነን ያለነው። ይዞን አንሸራትተን ተሳስቀን በቃ እንደገና እንመልሰዋለን። ወንበሬም ነው ፍራሼም ነው በቃ ሶፋዬም ነው ፍራሼ ማለት ነው። ከዛ ደግሞ ጓደኞች ይመጣሉ። ይሄን ያስኪት ያገባ እነሱን አስወጣና በጋን እንቆልፍና ድንጋይ አርገን መስኮት ስር በመስኮት ዘልዬ ቤት ገባሉ። አለን ቤት ውስጥ ውጪ ይመጣሉ፣ ያወራሉ። በር ላይ የለችም እኮ ቁልፍ ነው በሩ ምናምን ብለው ይሄዳሉ። እኛ እኮ ውስጥ ነን። እሱም ሳይኖር በጋን ከውጭ ወጣና ቆልፋትና እንዳይገቡ እኮ ነው እንዳያዩት ቤት ይችላል። ምን አረጋቸዋለሁ? ገብተው ምንም የለኝም። ገብተው ፍራሽ ላይ እንደገና ይደፈጉሩኛል። በቃ እንደ ምንም የላትም ብለ እኔ የምለው የዘንድሮ ሴቶች እንደው ምን አይነት ዳምናባችሁ ነው እንደዚህ አይነት ሀሳብ ማታመጡት? ሰርግ ተደግሶ እንደው ቤት እንኳን ቀድማ አትከራይም። ያውን ጊዜ ቢሆንሳ መኪና ካልገዛልኝ፣ አሁን ሂማኔር ነው ወረድ ሲል ሂማኔር ነው። ሂማኔር ካልገዛልኝ ምኑን ባልሆነ፣ አይፎን ካልገዛልኝ ምኑን ባልሆነ፣ የቤት ዕቃ ሳያሟላ ቤተሰብም አልሰጥም ነው የሚለው። በእርግጥ እውነት ነው። ራሱን ያልቻለ ሰው፣ ስራ ማይሰራ ሰው፣ እንዲሁም ቤቱን ያላሟላ ሰው ትንሽ ይከብዳል። ነገር ግን ፍቅሩ ካለ ተመልከቱ፣ ታሪክ ቁጭ ብሎ ይናገራል። ቁጭ ብሎ የባሏን ገበና ድብቅ አድርጋ ከጓደኞቿ ሸፍና አፍ ውስጥ እንዳይገባ ተመልከቱ። እንግዲህ አሁን እንደው ማን ሸንቶብን ነው? ይሄማ ታርቶብን ነው፣ ሸንቶብን አይደለም። በእርግጥ እነሱ የተጋቡት በደጉ ዘመን ገንዘቡም ተሰርቶ በረከት በነበረበት፣ የላም የሚገኝበት ሰዓት፣ ፍቅሩም ንጹህ በነበረበት ሰዓት፣ ምን አላት ምን አለው በማይባልበት ሰዓት፣ የሰው ልጅ ከአለባበሱና ካበላሉ እንዲሁም ባኗኗሩ ባለባበሱ እንዲሁም ባካሄዱ በማይገመትበት ሰዓት፣ በብሔሩ በሃይማኖቱ በጎጡ በአካባቢው በማይታይበት ሰዓት ደጉ ሰዓት ላይ ነበረ። አሁን ግን ማንም ሰው አይሰማም። ቤት ውስጥ አንድ ኬሻ በጠረባ ጣ አድርገ ፍራሽ አስገብተ እንዲሁም ግድግዳው ላይ ያለው አፈር ላይ እንዳይፈርስ በጋዜጣ ለጥፈ ለስጦታ የሚሄድ አረቅ ያስመስለ ማንም ሰው ቤት አይገባልን። ሁሉም እያሽሟጠጠ ነው። ሞድ ይዛል እንደ በዚህ ጊዜ ያገባሉ እያለ አይጥም አይገባም። ራሱ የሚበላ ሲገኝ እኮ ነው። በራብ ልደፋት ነው። በእርግጥ መስራት ጥሩ ነው። አንቺም ደግሞ አጣ ገረጣ የለውም ብለሽ ወደኋላ አትበይ። ወንድ ልጅ ገፋ ከኋላ ነዳጁ ሴት ናት። አዎ እነዚህን የመሳሰሉ ቆንጆ የፍቅር ታሪክ ያላቸውን እናቶቻችንና አባቶቻችንን ባየነበት እዩት። ይሄ ጎረምሳ ምን እንደሚል ስሙልኝ። መኪና ከሌለ ቤት ከሌለ ገንዘብ ከሌለ ወደ እኔ እንዳትመጣ
ምን ልሁን ነው የምትለው ጎቤው እንዴ? ጓደኞች አግብተው ስንት ነገር ደረጃ ደርሰዋል። አንተም መኪና ከሌለሻል እንዴ ወንድ አይደለ እንዴ? አንተ ደግሞ መኪና ምን ያደርግልሃል? ተፍ ተፈትል እውነት እኮ ነው ግዜ እንዴ ተፍ ተፍ በል። እኔ ጓደኞች ስንት ነገር ያደርጋሉ። አንተ ድንጋይ ታሞቃለህ። ቀልጠፍጠፍ በል ጎቤው እንዴ። ዝም ብለህ እንትን አትበልማ። እነዚህ እኮ የሚሉት ወንዶች እኮ አይደሉም ሴቶች ናቸው። አንተም ሌላ ነገር ጀምር። ኧረ ተው እባክህ እንዴ። ኧረ ከነሱ ተማር አንተ የቸኮለ ጉድ እንዳይሰራ። ኦሆ ጭራሽ እሺ ትላለህ። እሺ ሰበር ዜና የኢትዮጵያ መንግስት ቲክቶከሮችን ታክስ ሊያስከፍል እንደሆነ መረጃዎች እየወጡ ነው። ጥናቱም ኦልሞስት ተጠናቆ ወደ መገባደጃው ደረጃ ላይ እንደደረሰ ሰምተናል። በጣም ደስ የሚል ዜና ነው ብዬ ነው የወሰድኩት እኔ። አብዛኞቻችሁ ሊደብራችሁ ይችላል፣ ግን ይሄ ለምን እንደሆነ እኔ ያስረዳችኋለሁ። መንገድ ላይ የጀበና ቡና የምትሸጥ ሴት ፔርሙዟ ታሽጓል ተብሎ ተለጥፎበት የደንቦች ሲያባርሯት አይቻቃሉ። ሴም ቲንግ ሜክሲኮና መገናኛ ላይ ስራ መውጫና መግቢያ ሰዓት ላይ ሞቋችሁ ጃኬታችሁን እጃችሁ ላይ ካደረጋችሁ ደንብ እንደሚያባረራችሁ የታወቀ ነገር ነው። እኔም አባሩኝ ያውቃል። ገብቷችኋል? በቃ እየሸጣችሁ ስለሚ እንደዚህ እያባረረ እያሳደደ ታክስ የሚያስከፍል መንግስት ያለበት ሀገር ላይ ማንም እየተነሳ ቲክቶከር ነኝ በሚል እንትን እግሩን ከፍቶ እንደተገረዘ ሰው ኮሪደር ልማት ላይ ሲሄድ ኮሪደር ልማቱ ከየት እንደመጣ ማወቅ መቻል አለበት። የተሰራው ያቺ የቡና ጀበኗ እየታሸገባት ደንብ እያባረራት እየደበደባት በቆመጥ በከፈለችው ብር ሶ እነዚህ ሰዎች ለምን ኮንትሪቢዩት እንደማያደርጉና እንደዚህ አይነት ሌክዠሪ ላይፍ እንደሚኖሩ ሾው እያደረጉ እስከ መቼ እንደሚታገስ እንዲሁም መንግስት ማድረግ ያለበት ሪትሮአክቲቭሊ ባክትራክ ተደርጎ እስከ ዛሬ 7 ዓመት 8 ዓመት ይሄ ፖድካስት ቪዋቸው ምናምን ታይቶ በሙሉ ሪትሮአክቲቭሊ መክፈል መቻል አለባቸው ታክስ። ይሄ ሀቅ ነው። ስፔሻሊ ደግሞ ከዚህ ተመልሰው ኢትዮጵያ የሚኖሩ ዲያስፖራ ቲክቶክ ላይ ምናምን ሶሻል ሚዲያ ላይ ኢንጌጅ የሚያደርጉ ሰዎች በትክክል ሞር መክፈል አለባቸው ብዬ ነው የማስበው። ለምን ማን ባቀናው ከተማ ላይ ነው ማን የሚፈነጨው ሲጀመር ማለት ነው። ሶ እነዚህ ልማቶች እኮ ዝም ብሎ አይመጡ። ኦኬ ዘላለማችንን ብድር እየከፈልን አንኖርም። ለጄኔሬሽኑ ብድር አናወርስም። ሶ ዲስ ኢዝ ዘ ራይት ታይም እነዚህ ነገሮች ክራክዳውን መደረግ አለባቸው። አሪፍ እርምጃ ነው ብዬ ነው የማስበው። መሰላችሁ ይሄ ሾው ኦፍ ብዙ ነገር አምጥቷል። ካመጣው ነገር ምን እንደሆነ ታውቃለህ? ኢትዮጵያ ውስጥ በጣም ተማሩ የምትሏቸው ዶክተሮች፣ ጥሩ ስራ አላቸው የምትሏቸው ሰዎች ቲክቶከር መሆን የሚመኙበት ዘመን ሆኗል። ለምን መሰላችሁ? ህይወት ያለ ተስፋ ባዶ ነች። እነዚህ ሰዎች ተስፋ አጥተዋል። የሰው ነፍስ የሚያድነው ዶክተርና እንትን 10,000 እና 5,000 ብር እየተከፈለው እግሩን ከፍቶ እንደተገረዘ ሰው በየመንገዱ የሚሄደው ቲክቶከር የነሱን እጥፍ እያገኘ ሲሄድ እነዚህ ሰዎች ዲሞራላይዝ እየሆኑ ነው እየመጡትም ያሉት። ትምህርት ቤት ያሉ ልጆች መማር አይችሉም። መማር አቁመዋል ማለት ይቻላል። 15-20 ሰዓት ኦንላይን ቲክቶክ ላይ ነው የሚያጠፉት። 15-20 ሰዓት ቲክቶክ ላይ የሚያጠፋ ሰው ታክስድ መሆን አለበት፣ ሬጂስተርድ መሆን አለበት፣ ለታክስ መክፈል መቻል አለበት። that's how I think ይሄ ነገር ኮንትሮል ሊደረግ የሚችለው። ከዛ ያለፈ ሌላ ነገር ያለ አይመስለኝም። የምሬ ነው የምላችሁ። አሁን ያለውን ዝም ብሎ ወከባው ምናምን ተዋቸው። ባሌም እንዲህ ነበረ ያሽቃበጠልኝ አሁን ሴትዮ ሊለኝ አለች ሴትዮዋ። የምሬ ነው። አሁን እንትኑ አልጎሪዝሙ ሲያስነጥስ ምንድነው የሚሰሩት እነዚህ ሰዎች? ኦኬ ሌትስ ሴይ አንድ ቀን ትለምናለህ ቲክቶክ ላይ፣ 2 ቀን ትለምናለህ። ወር የምትለምን ከሆነ እኮ ልመና ስራህ ነው። ስለዚህ ለማኝ ነህ። ለማኝ ደግሞ በቃ እየለመንክ ግብር መክፈል መቻል አለብህ። ይሄ ፋክት ነው። አገር ዝም ብላ አታድግም። አገሪቷን ድንኩሻ አታርጓት። ልጆቹን ከታች ያሉትን ታዳጊዎች እንትን አታርጓቸው። በቃ ተስፋ ቢስ አታርጓቸው። ይኖረሚን ሁለተኛ ነገር ቲክቶክ ከሚድሮክ የበለጠ ሰራተኞች አሉት ኢትዮጵያ ውስጥ። አንዳቸውም ግን ደሞዝ የላቸውም። አብዛኛው በቃ ነፋ በለው ነው። ነገ የሆነ ነገር ይገኝ ይሆናል ነው። ከላይ ያሉትም ያው ስለሚነፏችሁ ነው እንጂ ያን ያህል ገንዘብ ተገኝቶ አይደለም። በቃ በነፋ በለው ሰዎች እንደዚህ አይነት ነገር ስለሚወዱ ነው። የሰንሴሽኑ በቃ ብዙ ሰው አትራክት ስለሚያደርግ ነው። ትከፍላለህ፣ ትኖራለህ። that's it period። ወንድሜ የተናገርከው ንግግር እውነቱን ስነግርህ ጥሩ ነገር አለው። መልካሙ ነገር ምንድነው? ሀገር የምታድገው በግብር ነው። ይሄ ትክክል ነው። መንግስት መክፈል አለባችሁ ካለ ይከፈላል፣ ግዴታ ነው። ከህግና ከስነ ስርዓት ውጭ የሚወጣ ነገር የለም። ነገር ግን ያንተ ትንሽ አገጠጠች። ይሄ ምንድነው የሚባለው? አዎ ብሔራዊ ምቀኝነት የለም። አሁን ባንዲራ የተዘጋጀለት ምቀኝነት ሆነ። ችግሩ እሱ ነው። ይኸውልህ የሰው ልጅ የሚፈልገውን ነው የሚሆነው። የሚፈልገውን ማለት ለምሳሌ እኔ ከቲክቶከርነት በፊት ሶሻል ሚዲያ ላይ አጋርተናቸዋል። ሌላ ስራ ነበር ምንሰራው። ከዛ በኋላ ቲክቶከር ለመሆን
አሁን ላለንበት ደረጃ ለመድረስ 4 ዓመት ፈጅቶብናል። ይህ ማለት የአንድ ዲግሪ ማለት ነው። ጠዋት ማታ ስንቀርጽ ለሰው የሚመጥን ነገር ብለን ያሰብናቸውን ነገር ስናጋራ ከሰው ጋር የምንማማርባቸውና የምናዝናናባቸው ነገሮች ስናመጣ ይሄንን የምንቀርጸው በበተን ስልክ አይደለም፣ በጠቃጠቁ አይደለም፣ ኢንቨስት ተደርጎበት ነው። ኢንቨስት አድርገንበት ገንዘባችንን፣ ጊዜያችንን፣ ላባችንን ሁሉ ነገራችን ጠብ አድርገን ነው። መንግስት ክፈሉ ካለ ግዴታ ነው እንከፍላለን። ምክንያቱም ለሀገር እድገት ነው፣ ይከፈላል። እውነቱን ለመናገር ከሆነ እላይ የምታያቸው ቲክቶከሮች የሚለብሱት ሌክዠሪ መኪና የሚይዙት ኢንተርናሽናል ሆቴል ሄደው የሚበሉት ግብርን ቢከፍሉ ከሱ ደግሞ የተሻለ መኪና ደግሞ ይገዛሉ። ይሄንን ወቅ ማሰብ ጥሩ ነው። ለሀገር ማሰብ መቆርቆር በጣም መልካም ነገር ነው። ይሁን እሰየው። እኛም ስንጮ ያለ ነው በሱ ምክንያት ነው። ነገር ግን ምቀኛት ከሆን በቃ አሁን የቀይ ምቀኛ ለዛውም መነጽር ያረጋ አይቼም አላቅም። እውነት ድቡልቡል አልከብኝ አንተ። ደግሞ ሲቀጥል ግብር ስለተከፈለ ማንም ሰው ጎዳና ያወጣም። ግብር በተከፈለበት መንገድ ይሰራል። በዛ መንገድ ላይ የሚያምሩ መኪናቸውን ይዘው መሰሰው ላይ ያልፋሉ። ባይሆን ክላክሱ ይደርሳል፣ ይነፉልሃል። ተነስ ከመንገዴ ብለው። ትንሽ የሚያስጠላ ምንድነው? ያንተ ምቀኝነት ነው። ጥርስ አወጣ እንዴ አገጠጠ። ውጭ ነው ያለው። ብር አይልክም እንጂ ዶላር። ይኸውልህ ያንተ ምቀኝነት እዛው ካንተ ጋር ነው የሚቀረው፣ የትም አያሳድግም። ብትተው ነው የሚሻልህ። አንድ ሰው ቲክቶከር ሆኖ ጥሩ ገንዘብ ቢያገኝ እንኳን ለቤተሰብ ጥቅም ነው፣ ለእናት አባት ጥቅም ነው፣ ለወገን ጥቅም ነው። ለታመሙት ገንዘብ ማሰባሰቢያ ማን ነው የሚሰበስበው? ቤተ እምነቶች ሲገነቡ ማን ነው ገንዘብ የሚሰበስበው? ችግር ቢፈጠር ማን ነው ገንዘብ የሚያሰባስበው? ባይሆን ትንሽ ጥሩ ብለህ ያልከው ያሰመርከው ምንድነው? እነሱ ሾው ኦፍ ባደረጉ ቁጥር ሃይ ስኩል ላይ ያለው፣ ኤሌመንተሪ ላይ ያለው፣ ስራ ገበታ ላይ ያለው እሱ እኔም ጋራው ምንጮህበት ምክንያት ነው አይደል? ግሴ ሁሌ ምንጮህበት ነው። ጥሩ ቲክቶክ ላይ ያላችሁ ሶሻል ሚዲያ ላይ ኢንፍሉዌንስ የምታደርጉ ካላችሁ አላችሁ፣ ለራሳችሁ ያዙት። እውነቱን ለመናገር ከሆነ በ4000 እና በ5000 ብር ደሞዝ ኑሮን በሚገፋ ህዝብ ላይ ሾው ኦፍ ማድረግ እንደ መቀለድ ነው የሚታየው። ለኔም አይሰማኝም። መብላት፣ መጠጣት፣ መኖር በቂ ነው። አለ የምትባለው ለሰው ስታደርግ ነው። ስታደርግ ሰው ይመሰክርልሃል። ስለነዳ ስለለበስክ አይደለም። እና በግብሩ ጾም ይደሩ። ግብር እኮ አሁን ሊመጣ ነው። አሁንማ እያልኩ መውጣቴ ነው በቃ። ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው አነሰም በዛም ሳትሉ ብር ላኩ። ህይወታቸውን ባይቀይርም ቀናቸው ያምራል። ዲያስፖራ ሰው ቀን እናሳምር። ተንቀሳቀስ ዲያስፖራ። ያው እንግዲህ በለፈለፉ ይጠፉ ነው። መንፈስ ያስለፍልፎኛል እንደለፈለፍኳት እኔም የሰው ቀን አሳምራለሁ አለ። እኛ ኢትዮጵያንን ያለ ነው። ወንድማችን ውጪ ነው ያለው። እንግዲህ ትእዛዙ ከኛ አይደለም የሚመጣው አድርግሴ ከኛ አይደለም። እኛ እኮ ብለናል፣ ምንም አይነት ካሽ ገንዘብ አንቀበልም፣ ቼክ ማንቀበልም፣ ምንም አይነት ማስያዣ እዚህ ቤት ውስጥ አይሰራም። የሰብስክራይብ በተን ነው ብቻ ነው የምታስፈልገን። ግን ወንድማችን ምን አለ? ቀናቸውን አሳምሩላቸው። ዶላር ስትሉ ግን እኔ ልሙት፣ እኔ አንጀቴን የበላው ቪዲዮ ላሳያችሁ። መሰቀል አለባት ይቺ አይጥ። ወይ እነዚህ መሀል አድርጌ እኔ እኮ ሲባል የምሰማው እንደ ሀገራችን ገንዘብ አይደለም ዶላር። እንዲህ አይታጠፍም። ለዛ ነው ተጠቅልሎ የሚቀመጠው። ክብ የሚሰራው ለዛ ነው። ከተጣጣፈ አይሰራም ይላሉ። የኛ ሀገር ብር እንዲህ አጥበኸውም ነጽቶም ቢሆን ይሰራል ገንዘብነቱ። እውነት በላሹ እቺን አይጣውን ጠብሰህ ብትበላት ሳውን ምንም አይወጣልህም። 1 2 3 4 5 7 8 9 ወይኔ ግስ 11,000 ነው። 1,000 ነው የምታው በንግድ ባንክ 150,000 ወይኔ 150,000 ነው የበላችው። አንድ ካሬ ነው የበላሽው። አፈርደች ቢሆን $1,000 አንተስ ጥሬውን ከየት አባህ መጣ? ሰው ጥሬ ቆሎ አጥቷል። አንተ $1,000 ጥሬ አበሻ አይት ነው እንደ በላብን። ይሄን ተመቃኝተህ ደብቀህ ከቤተሰብ አንክቶል ይሆናል። ይሄን እኮ ይሄንን ሻግመተህ ይሄን 100 ጨመረ፣ ይሄን 50 ብር ጨመረ፣ ይሄን 1 ብር ጨመረ እያልክ ቀን በቀን ዶላሩ በጨመረ ቁጥር ገንዘቡን በኢትዮጵያ ብር እየመታው ቆመህ እዛ ቁጭ አድርገው አስቀምጠው። እኛም እና የእሳት ራስ ነበር አይጥ ራት ሆኖ ለቁጭ ጋብዛል። አሁን ይሄ እንደ ኢትዮጵያ ብር ተበልቷል 100 ብር ብለህ 50 ብር አትቀበል። ምንም አታደርጉም እኮ እንዲህ ያየ በፍሬም እየተያየን ተለያየን አልቅ ወራበላው ወይ there are some things that anything that can't happen will happen. Life happens. ምንድነው ታለንት ካንተ? በእንግሊዘኛ ሞቲቬሽናል ስፒቾች። እንግሊዘኛ ማን ያዘ?
I don't care how good you are. I don't care how talented you are. I don't care how much you work on yourself. There are some times when things don't go right. There are some times that anything that can't happen will happen. Life happens. The unexpected, the uncalled for, the unintentional happens. We've been damaged emotionally, damaged spiritually. It must be the number in our bank account that is screaming, you are broke. You can break physically, you can break mentally, you can break in your heart. And all of that is going to leave a mark. And that mark could be a mark in your victory or a mark in your defeat. Even in your victory, even in your defeat, you're being watched. You're being protected. You might ask, by whom? By the undying, by the immortal. Of course. God. Yes. ያልገባኝም ግን ጋድ ያልከው አምላክ ነው። እሷ ገብታኛለች፣ መጨረሻ ገብታኛለች። እግዚአብሔር አለ፣ አይዞህ ለሁሉም ነው ያለው መሰለኝ። ጋድ አለ ባንክ አካውንት ሲል ነው ያልቻልኩት እኔ። ማከለ እኮ ጠርቷል፣ እናንተ አልገባችሁም። ባንክ አካውንት ሲል ጠርቷል፣ እናንተ አልገባችሁም። ለኢትዮጵያ ሞቲቬሽናል ስፒከር አሽሙር ነው። እንደ ድህነት ሞቲቭ የሚያደርግ ነገር አለ? ቁርስ ሽሮ በልተ በዛ በቋ ያለ ሽሮ በልተ ምሳ ሽሮ እንደምደግም ስትዝ ሲል ጭራሽም ትደግማለህ። ሲያደለ ጭራሽ በእንግሊዘኛ ሰው በአማርኛ አለቃም አለ። ጥሩ ነው ወንድሜ ልጄ ማን ነው አቡሽ በጣም የሚገርም እንትን ነው እንግሊዘኛው። እንዴ ቦንድ አይሆነ እኮ እንግሊዘኛ ነው። ዘ ኢሞርታል የሆነ ሞርታል ኮምባት ማለ መሰለኝ ይውልብ ባለብኝ ራበኝ ኦይ አራንተ በጣም ብየለም ትችላለህ። ጎበዝ ምነው አቡሽ በርታ። ለማንኛውም እውነት በርታ። አሁን ላይ ታክሲዎች በጠራራ ፀሐይ ሿሿ መስራት ጀምሯል። በተቻላችሁ አቅም ታክሲ ስትጠቀሙ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። በታክሲ ዘረፋ እኮ ነው። ከዚህ ቀደም ቪዲዮ ላይ አሳይቻችሁ ነበረ። አንድ ወንድማችን ስለ ታክሲ ላይ ዘረፋዎች ብዙ ነገር ተናግሮ ነበረ። በነገራችን ላይ አንድ እንድትገነዘቡ የምፈልገው ነገር ይሄን ነገር ይዤላችሁ የምመጣው አብዛኛውን እናቶቻችን፣ እህቶቻችን እንዲሁም ከክፍለ ሀገር የሚመጡ ቤተሰቦቻችን ሿሿ እየተሰሩ አቅላቸውን እየሳቱ ነው። በተለይ የማስታመሚያ ገንዘብ፣ ሞባይላቸውን፣ ንብረቶቻቸውን እየጠፉባቸው እየተሰረቁ አሁን ላይ በጠራራ ፀሐይ እየተዘረፉ ነውና ጥንቃቄ ማድረጋችሁ እንዳትረሱ። ይህ ግለሰብ ደግሞ ተይዟል። እኔ ስሜ ኢንስፔክተር ኤልቢሳ ቦሩ እባላለሁ። አዳማ ከተማ ትራፊክ ፖሊስ ነኝ። ሰሞኑ በሶሻል ሚዲያ ላይ ሲዘዋወር የነበረው አዳማ ከተማ ውስጥ በጠራራ ፀሐይ ታክሲ ዘረፋ ፈጸመ የሚለውን ታክሲም ይሄው በህግ አቀርበናል፣ ይዘናል። ተበዳውም ተይዟል፣ አሽከርካሪም ተይዟል። ዋው! በተለይ ደግሞ እንደዚህ የሚዘረፉ እናት አባቶቻችን እንባቸው በጣም ነው የሚያሳዝነው። ስንቱ እየተወጋ ስንቱ እየተገደለ፣ በተለይ አሁን ላይ ሙሉ ታክሲ ይዘው ዘረፋ ውስጥ እየገቡና እንዲሁ የሰው ነፍስ እያጠፉ ነውና መንግስት ይሄን ነገር ፊክስ እያደረገ ነው ብዬ አስባለሁ። ይሄ ስለተያዘ በጣም ደስ ብሎኛል። እና ምን ልላችሁ ፈልጌ ነው፣ ራሳችሁን ጠብቁ አደራ። በጠራራ ፀሐይም ተጀምሯል። ምሽቱንና የኩርባ ጠብቁ በድንጋይ ማለት በኮብልስቶን ማለት ቀረሱ የድሮ ፋሽን ነው። አሁን በጠራራ ፀሐይ ነው። ትሰጣለህ ወይስ አብሬ ልጩ ነው? አንዱ ጓደኛ እንደው ጨዋታ ያደርሳል። ምን ተደረገ መሰላችሁ? እዚህ ሶሻል ሚዲያ ላይ ፌመስ ነው። አጋጣሚ ሆኖ የሆነ ድርጅት ቢሮ ይሰራ ነበረ። ደሞዝ ተቀብሎ ጓደኛው ደውሎ ልጋብዝ ይለዋል ግሲ። ከዛ ያ ጓደኛው ኧረ እሺ ደስ ይለኛል ተባብለው አብረው ተያይዘው ሲሄዱ መንገድ ላይ ኤቲኤም ያይና ኤቲኤም ሲላውጣ ገንዘብ ብሎ ኤቲኤም ሄዶ ገንዘብ ሲያወጣ የሆነ ሰው ከጀርባ ይከታተላቸዋል። ከዛ በስተመጨረሻ ምን ቢፈጠር ጥሩ ነው? ታክሲ መሳፈሪያ ጋር ልክ ሲደርሱ መጋፋት ይጀምራል። ሌባው ኋላ ላይ ጥልቅ ይላል። የማን ኪስ ውስጥ? የጓደኛ ኪስ ውስጥ። ጓደኛዬስ እጁን ይዞት አይልዳይን። እኔ ሌባውን ያደነኩት ብሎ ቀወጠው። ሌባ ብሎ ቀድሞ በጮህ ነው። ሁሉም ጓደኛ ላይ ሰፈሩበት፣ ወግሮት መተንፈሻ እንኳን አረ የኔ ነው ለማለት እንኳን እድል አልሰጡትም። ገንዘቡንም አይፎን ስልኩንም ተበልቶ ተደብድቦ ተለባብዶ መጣ። ምን ይባላል ይሄ? እና ተጠንቀቁ ለማለት ያክል ነው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ከቪዲዮቹ ጋር እኔ ወንድማችሁ ተሙኑ ጎሴኒ ከካሜራ በስተጀርባ ከግሴ ጋር በመሆን ነበር አብረን የቆየ ነው። እዚህ ቤት ውስጥ ገብታችሁ ሰብስክራይብ ሳታደርጉ መውጣት፣ ላይክ ሳታደርጉ መውጣት ምን ነክቷችሁ እንደሆነ አላቅም። እንዲህ እያያችሁን በላሽ አቀበሮ እያለፋችሁን ነው። ችግር የለውም፣ ከፈጣሪ እናገኘዋለን።
ግን ይደብራል። እንደዚህ ጎብጠን ብለን ጮኸን ወደ እናንተ የምናደርሰው ቪዲዮ ላይክ ሳያደርጉ መሄድ ነውር አይደለም። በቀጣይ እስክንገናኝ ድረስ ቴንክ ዩ